እንደፈለገ እንትን ማለት ይችላል። ግን ደግሞ አንተ በዚህ ልክ ነው ብለህ አምነህ ተቀብለህ ምናምን ነገር ትናው ደስታ የዛሬ ሙቅ ውሃ ተደፋበት ነው የሚባለው። እኔ እኮ ብያችኋለሁ። እኔ ትነግራችሁ እናንተ አታምኑኝም ቤተሰብ ነው ወይስ ህይወታችንን ለምን በደንብ አልበጠበጥሽው? ምናምን ተሾጣሽ እሱ አባቱ ነው ብሎ ሊመጣ ይችላል። እኔ እና እሱ ግን ምንም አይነት ግንኙነት እዩ። ግን እውነት ለመናገር ዳቦዋን የበላባትን ሰው የምታውቀው እሷ ናት። ስለዚህ ራስሽ ተናገሪ። ማን ነው ዳቦሽ ነው የበላብሽ? አይደለም እሱ ማን ነው የተነሳው? የልጁ አባት ነው ብሎ እናንተ ሌላ ግንኙነት ነገር ቡታጅራ ሁሉም አባቱ ነኝ እያለ እየወጣ ነው። ይሄም አንድ የሚያሳምን ነገር እኮ እሷ አንድ እውነት አላት። ምክንያቱም የተለየ ነገር አለ ምን ማለት ነው? የተለየ ከፍቅር በላይ ምን የተለየ ነገር አለ እንዴ? ለመሆን ማስረጃ እንኳን እባክሽን ይቅርታ አድርጊልኝ፣ እንደዚህ አድርጊያለሁ፣ በዚህ ጊዜ በድዬሽ አጥፍቼ ነበረ፣ እልህ ይዞሽ ነው ብሩኬ ጋር ያሽው አትልም። እሱም ሰው እንደዚህ ምናምን ስለሚመጣ እኮ ነው። ልክ ናት። ያው የሰው ልጅ ባህሪ ይለያያል። ውዬ ወንድሜ አንበሳዬ ፈጣሪ ማረግ ጉንፋን ያዘ። ቡታጅራ ስትሄድ ደግሞ ጉንፋን ይዛል። በዚህ አጋጣሚ ሃይሚዬም እኮ ይዟን ነበር። ተጋብቶብህ ነው ሊጋባ አዳም የገገበ ነው የሚባለው ተረቱ። እናንተ ተደስታችሁ ልትኖሩ እዚህ ህዝብ ታስጨንቃላችሁ። ቆይ ማን ነው ቆይ ያስረገዘሽ? ነገር እሱ ነው እዚህ ጋር የልጁ አባት እሱ ነው ምናምን ነገር በምታቀላንተ እኔ ግን እውነት ቢሆን በጣም ነው የሚያስጠላው። እውነት ቢሆን ሶሻል ሚዲያ ከመምጣቱ በፊት ሽምጥጥ ነው። ከዛ በኋላ ልጁ ሲደርስ እንገናኝ ማለት ይችላል ብሩኬ። እውነት ለመናገር ማስረጃው ፎቶ ነው አይደል? ፎቶ አለ፣ የድሮ ፎቶ አለ። በስራ የተገናኘንባቸው አጋጣሚዎች ካብኬት እንኳን አብሮ ተኝተዋል፣ ሳይሳሳሙ ተሳስመዋል እያሉ በሚሰሩበት ጊዜ ማስረጃ እናንተ ፎቶ ትላላችሁ? እንዴ ጉድ እኮ ነው። የካፕል ፎቶ ነው በስራ ለምን ተረጋግተሽ አትወሪ? ወይ ምንድነው ቅብጥብጥ የሚያደርግ? አንተ ራሱ ተረጋግተህ አትቆም እንዴ? ጃኬቱን በስርዓት አትለብሰውም እንዴ? ጃኬቱ ምን ያርግ? ቆይ ጉድ እኮ ነው። እኔ መበጣበጥ አልፈልግም። ያን እንዲሆን ያረክ ያለው ግን አንተ ነው። እኔ ምን አደረኩኝ? ራሱ እኮ ነው የልጅ። እኔ ግን ማለት ነው ብሩኬ ፈርቼልሃለሁ። ይሄ ልጅ ለምንቴ ሊበቀል እንዳይሆን ሃይሚና ፈቅራለሁ ሲል ነበር አይደል? ከህይወታችሁ ነው እንዴ ሶሻል ሚዲያ ላይ የሰው ልጅ አባት ነኝ ብሎ እሱ ይመጣው እንዳትዩ ምንም አይነት እውነቱም ድሮ ቀረ እኮ ነውር የሚባል ነገር ድሮ ቀሩ፣ ተረሱ እነዛ ነገሮች። ዛሬ ላይ ምንም አዲስ ነገር የለም። ሁሉ ነገር ሶሻል ሚዲያ ላይ ፍርጥ ሆነ። ማስታወቂያ አይደለም ይሄ። ያኛው እሺውን የባል ነው ብላ እሱን አመነን። ይሄኛው ምን አይነት ካፕል ፎቶ አላቸው ተብሎ ኤዲት የተደረገ የቅርብ ጊዜ ይመስላል። ግን እስኪ ቲክታከሮች ጋር ነው የሚሄደው አሁን ይሄን ለማወቅ ማለት ነው። ከዚህ በላይ ምን አለ? አንድ ነገር ልንገርህ፣ የልጅሽን አባት ጠንቅቄ ነኝ ያረማቀው ለመናገር የልጅሽን አባት አንቺ ነሽ የምታውቂው። ካንቺ ውጪ ማንም ሊያውቅ አይችልም። ልጁ ማያውቅም። ለምን ጥሎሽ ስለሄደ ብሩክም አላውቅም ብሏል በሰዓቱ ማለት ነው። ልጅሽ አባት እኮ ስለሆነ ለያትቺ እኔ ላጠፋው ማታወራኝ ምታውቀው ነገር አለ አንተ ስለኔና ስለሱ። በይ ረጋ ሰከን እያልሽ ዛሬ ቡቡና ሃይሚ ምንም ክፉ ነገር ስላልተነጋገሩ ደስ ብሎኛል በጣም ማለት ነው ከምላችሁ በላይ። ይሄ ልጅ የሱ ልጅ ካልሆነ ምን አገባው እንዴ? ወልደሽ እሱ ምን ቤት ነው? ዩቲዩበሮች ናቸው። ዩቲዩበር ባይሆን እንኳን ላምነው እችል ነበር። ዩቲዩበር ስለሆነ ሊፈምስ ነው አንተ ጋር የመጣው ቡቡያ ያለ የገባህማ አታውቅም እንዴ? ስነ ስርዓት ይዤ በቃ ወይ የኔ ቅምጥሎች ዛሬ ስታሳዝኑኝ እንዴት እንዳሳዘናችሁኝ። ክፉ ቃል አልተናገሩም። ሃይሚማ መሀል ላይ ድንብል ብላ ቆማ ነበረ። የምር እንዴት እንዳሳዘነችኝ ክልጥፉ ትላለች። ሰብሰብ ብላችሁ ሶስታችሁም በአንድ ላይ ስለመጣችሁ በጣም አምሮባችኋል። መጨረሻው ሶስታችሁ ያው አንድ ላይ እንደሆናችሁ ያስታውቃል። ብሩኬ፣ ሃይሚ እንዲሁም ሀብቴ። ችግሩ ይፈታል በቅርቡ። እንግዲህ ሃይሚ ዛሬ ይሄ ነገር ካልተጣራ አሁንም እምነቴን አልሰጥም ብላለች ማለት ነው። እኔ በዛም ተባለ በዛ ሃይሚ እንድታምነኝ ብቻ ነው የምፈልገው። ከዛ ሌላው ሰው አመነኝ አላመነኝ ኬር አይሰጠኝም ብሏል። እንግዲህ ቡቡም በዚህ መልኩ እንደምታዩት እንግዲህ ዛሬ ሰብሰብ ብለው በቃ የሆነ ወይኔ የሃይሚ ቤት ማለት ነው የሙሽራ እንትን የሚመረጥበት ቤት መስሏል። እኛ ሰርግ ስንጠብቅ ከወዲሁ የባል ማጣራት ይዘዋል እነሱ ማለት ነው ጋይስ። እና ነግሬያችሁ ነበር ዛሬ ዩ መታ ቦምብ ታፈነዳባቸዋለች። ብሩኬ ብዙም ደስታህን ወደራት አብዛለት ቀንስለት ብዬ ነበር እኔ ማለት ነው ቤተሰቦች። እና ሰላም ጤና ይስጥልን። እንዴት ናችሁ? ምሽታችሁ እንዴት ነበር? እኔ ያለው ደህና ነኝ ፈጣሪ ይመስገን። የዛሬው ቪዲዮ እውነት ለመናገር ከየት ተነስተው ከየት እንደደረሱ ምንም የገባኝ ነገር የለም። እንግዲህ መኝታ ቤቴ ቁጭ ብዬ ነው በደንብ ልረዳቸው መሞክረው። አሁን ግን የተረዳሁት ነገር ምን እንደሆነ ታውቃላችሁ? ልጁ ጭራሽ ፍቅረኛዋ እንዳልሆነ ነው የተረዳሁት ማለት ነው። ልጁ በፍጹም ፍቅረኛዋ አይደለም። ይሄ ፎቶሾፕ የተባለው ኤዲት ተደርጎ የነበረ ፎቶ ነው። ኤዲት አድርገውት ነው። ሀታ ያንን የአሸንጓሊቷን ቦታ ራሱ አሸንጓሊት አድርገው ምናምን የለቀቁት እሱ ራሱ
እንትን ነው ኤዲት የተደረገ ነው ጋይስ። ምንም መሸወድ አይቻልም። እያያችሁ እናንተ እየሰራችሁ አይደል? ሃይሚና ብሩኬ እንኳን ሳይገናኙ ተገናኙ፣ ሳይደበሩ ተደበሩ እያደረጋችሁ እየሰራችሁ እንዴት እነሱ ሊሸውዷችሁ ይችላሉ? ስለዚህ ኖ ወይ አሁን ይሄ ሊፈምስ ነው የመጣው በእርግጠኝነት ቡታጅራዎችን። ብሩኬና ሃይሚ ያው ታውቃላችሁ፣ አብርሃም ብዙ መስዋዕት ከፍሏል ለቡታጅራዎች በጣም ብዙ ወጣት። ስለዚህ እንግዲህ እንደሚመስለኝ እንግዲህ የብሩኬና ሃይሚም ያው ቡታጅራዎች አይደሉም እነሱ ብቻቸውን ለምን ይበላሉ ለምን ይኖራሉ የሚል ሰው አይጠፋም። ሶ መስራት ስላለባቸው ይመስለኛል እንደዚህ አንዱ ብቅ እያሉ የሚሰሩት እንጂ በፍጹም በዚህን ያክል ምንም አይነት እውነት የለም ውስጣቸው፣ እኔ እንደተረዳሁት ከሆነ ማለት ነው። ምክንያቱም እኔ ዛሬ እዩ የሆነ ነገር እንደምታፈነዳ ነው ያውቃል። ወይ ልጁን አላቀውም ትላለች፣ ወይ ለምን ጥለኝ ሄድክ አያገባህም፣ ካንተ ላርግዝ አያገባህም ብላ ትላለች ብዬ ነው ያሰብኩት። እንደገና አሁን ራሱ ከልጁ ጋር አሁን ልጁን ራሱ በምንም በባሌም በወሌም ብለው ቢያሳምኑት እንኳን ልጁ ጋር ራሱ ምርመራ ጠብቅ ዲኤንኤ ጠብቅ ነው የምትለው በእርግጠኝነት ማለት ነው እዩ ማለት ነው። እና ገና ድራማው ይቀጥላል። ግን ሃይሚ ያልኩኝ ይቅርታ፣ ሃይሚ ታይን ቆንጆ እዩ ማለት ነው። እዩ ከህይወታቸው መውጣቷን ብቻ ነው እንትን ያለችው። ከህይወታቸው ውጪ አትበጥብጫቸው፣ አትረብሻቸው። በጣም ከኦዲየንሱ ጋር ብዙ አይነት መልእክት ስለነበረ ያንን ነገር ብቻ ነው ያደረገችው እንጂ አሁን ምንም ሌላ ያደረገችው ነገር የለም። ብሩኬ ደግሞ እዚህ ጋር የልጁ ጉዳይ ብቻ ነው በቃ አሁን እሱ ሰላሙን የነሳው ልጁ ያንተ ነው አይደለም የሚለው ነው። ልጁ የሱ ካልሆነ ሃይሚ ከሱ ጎን ሆና ምንም አይነት ነገር ቢመጣ አብራው እንደምትሆን ነው አሁን እያመነ ያለው ብሩኬ ማለት ነው። ነገር ግን ልጁ የሱ ካልሆነ ደግሞ ከእዩ ጋር ምንም የሚያገናኘው ነገር የለም። ብሩኬ በአንድም በሌላም በምንም በሉት ምንም አያገናኘውም ከእዩ ጋር ልጁ የኔ አይደለም እስካለ ድረስ ማለት ነው። ነገር ግን አሁን ምን ማስረጃ አለህ እኔ ከሱ በማርገዜ ድረኸኛል ወይ ብላ እያለችው ነው። እኛም እኮ አሁን ብሩኬ መጀመሪያ አግኝቻታለሁ ስላለ ብቻ ነው እንጂ እሱም የት ያገኛት፣ አልጋ ቤት ያገኛት፣ መንገድ ላይ ያገኛት፣ መኪና ውስጥ ሆኖ ያገኛት፣ የት እንዳገኛት እሱን ነገር ግልጽ አላደረገም። እሱ ግልጽ ማድረገው ይሆናል ብሏል። ከዛ ውጭ ግን የኔ ልጅ አይደለም ብሎ ብሩኬ መሸምጠጥ መብቱ ነው። መኖሩ ይቀጥላል እኮ እንደተናገረው። ምንም እኔ ሃይሚ እንድታምነኝ ብዬ ነው እንጂ ይሄ ሁሉ ነገር የተጓዝኩት እኔ ከዛ ውጪ ምንም እኔ መኖሬ ይቀጥላል። እውነትም ልጁ የኔ ቢሆንም ይሁን ምን ችግር አለው? መኖሬ እንደሆነ እኔ እቀጥላለሁ። ግን ደግሞ ካንቺ ጋር አብሬ መኖር እንደማልፈልግ አስረግጬ ነግሬሻለሁ ብሏታል። ስለማይፈልጋትም ነው እሷ ማለት የማይወደኝን ሰው መያዝ አልፈልግም ለልጄ ብዬ የማይወደኝን ሰው እንዲወደኝ አድርጌ እኖራለሁ ማለት አይደለም። ስለዚህ ህይወቱን አላበላሸው እኔ ከህይወታችሁ ወጥቻለሁ ያለችው ለዛ ነው። ምክንያቱም ወደ እሷ ለማድረግ እኮ ብዙ ሞክራለች ብዙ ነገር ማለት ነው። ስለዚህ እዩ ስላልተሳካላት ነው ከህይወታቸው የወጣችው። ግን ደግሞ ልጅ የሚለው ነገር አስሮት እንግዲህ ደግሞ ወይ ፌመስ መሆን ፈልጋ ያመጣችው ሲስተም ነው ወይ የሁሉም የተነጋገሩት ግሩፕ ነው። አሁን ላይ ምንም ይሄ ነው ብዬ እከሌ ያውቃል እከሌ ፕራንክ እየተደረገ ነው እምልበስ ነገር በተለይ ከዛሬና ከትናንትናው ቪዲዮ ላይ ስቲል ሃይሚን በቃ እንትን እያለ እየተፈታ እንድታምነው እየፈለገ እየተማመና እንድታምነው ብሩኬን እየፈለገ ነገር ነው የመሰለኝ። መጨረሻ ላይ ባንድም በሌላም በቃ ሃይሚን ለምንም በሉ ለምን ቀረብካት የምትሉ ሰዎች እኔ እሷን ስለምወዳት ከጎኗ መሆን ስላለብኝ ብቻ ነው ማንም ስላል አይደለም። ከዚህ በኋላ ግን ማንም የፈለገውን ይበል የመጣው ይመጣል ሲል አንድ በቃ እሷ እንድታምነውና ከሷ ጎን እንዳለ ኮንፊደንስ እንድሰጠው ፈልጎ ነው ብዬ ነው ያሰብኩት። እኔ ነውም ደግሞ በእርግጠኝነትም ነው። ግን ዛሬ ደግሞ የሄዱበት ጥግ ዛሬ እንግዲህ ከሀብ ጋር አይታችሁታል። ብሩኬ እስከ ጥግ ድረስ በቃ ማለት ውስጡን እኮ ያውቀዋል እኮ እሱ ውስጡን እኮ አሁን ላይ ያውቀዋል። በመጀመሪያ ላይ ተወዛጋግበህ ነበር። ተወዛጋግበህ እንዴት ትመን ያላችሁ ሰዎች ማለት ነው። በዛን ሰዓት ይሄ ድርጊት ሲፈጠር አንደኛ ሃይሚ ጊዜው ሳሰጠው ወዲያው ነው የታመማቸው። ትታመማለች ብሎ በፍጹም አልጠበቀም። የሷ መታመም በጣም ውስጡን ረብሾታል፣ አስደንግጦታል። ስታለቅስ በጣም እያዘነ ነበር አይታችሁት ከሆነ። በዛን ሰዓት ደግሞ እኔ አላረኩትም ብሎ ከሷ ጋር መከራከሩ ሌላ ግብ ውስጥ መግባትና እሷን ማድማት ነው የሚሆነው፣ እሷን ማስለቀስ ነው የሚሆነው። ግዴታ ማድረግ ያለበት በዛን ሰዓት ቅመሜ ሁሉም ነገር እናስተካክለዋለን፣ ማስተካከል እንችላለን። ይሄ ነገር እኮ የኔ ሆኖ አይደለም 100% እኔ እርግጠኛ ነኝ የኔ እንዳልሆነ እያላት ነው በዛን ሰዓትም ማለት ነው። ምንም እኔ አይደለም ብልም የኔ ነው ብልም ለውጥ የለውም። አንዴ ያንተ ነው ተብያለሁ እያለ ነው ያለው። እውነት ነው። እዚህ ጋር
ስለዚህ በዛን ሰዓትም አሁንም ያለው አቋም ብሩኬ ያው ነው። አሁንም ነፃ ለማውጣት ነው ራሱን የሚጥረው። በዛን ሰዓትም ራሱን ነፃ ለማድረግ ነው እየሞከረ ያለው። እሷን እንደማይወዳት እንደማይፈልጋት ተናግሯል። ከኒና ከሷ ምረጥ ስትለው እኔ ሃይሚን ነው የምመርጠው፣ እኔ አንቺን ነው የምፈልገው ብሏል። ከአንዴም 2-3 ብሩኬ ማለት ነው ሃይሚን ብሏል። ግን ደግሞ ሃይሚ እዚህ ጋር እያመማት ያለው እስከዛሬ መካዴ እስከዛሬ መደበቄ ምናምን የሚለው ነገር ያ ነገር ነው እያመማት የነበረው ማለት ነው። ዛሬ ላይም ትላንትና ልትሰጠው የነበረውን እምነት ዛሬም እኔ አላምነውም ብላለች ሃይሚ ማለት ነው። ስለዚህ አሁንም ቢሆን የልጁ ነገር ግልጽ መውጣት አለበት ማለት ነው። እንግዲህ ከሷ ከሃይሚ የተረዳ ነው። ዛሬ ያው እንዳያችሁት ምንም አላወራችም። ሀብቴም ነበረ ቡቡም ጉንፋን ይዞታል። ጃኬቱን መላቅጥ አምባሩን አጠፋው። በዚህ አጋጣሚ ማለት ነው ብሩኬ እንደው ምንም ብትናደድ ጃኬትን ከላይ ላይ አታውልቅ፣ እንደ እብድ አትሆን። በቃ ቆፍጠን በል አንተ። ምን ቀብራራ አይደለህ እንዴ? ምንድነው ሲመች ብቻ ነው ቀብራራ የምትሆነው? አንዳንዴም የሆነ ችግር ሲመጣም የምን ቀበቶ ይንፍቱ ጃኬትን አውልቁ። ምን ማለት ነው እንደዛ? የምንድነው መወነጫጨር ማውለቅ ምናምን? ባንድ እብድ ነህ እንዴ አንተ? እንደዛ ጉድ እኮ ነው። ባንድ እጁ ለብሰው ባንድ እጁ እንዴ! ሼም ኤንድ ኦን ሼም እንዴ! ይሄ ማስቲካ ማላመጥ፣ ይሄ ጃኬት መጎተት ይቅርብህ። ጭንቅላት መያዝ የሆነ መርዶ የተረዳ ይመስል በቃ ኮስተር ብለህ ሁሉን ነገር አሳልፈው ቻል አድርገው አለቀ። በቃ ምንም የሚመጣ ነገር የለም። አንተ ንጹህ እንደሆነ እኔ እኮ ዓለም ማለት ህዝቡ እኮ ነው እንዳለ እኮ ነው ብሩኬ እንደማያደርገው ያመነለት ማለት ነው። የምሬን ተነግራቸው እግዚአብሔርን የምሬን። ግን ደግሞ የተወሰነ ሰው ከሃይሚ ጋር እንዳይቀጥል ሃይሚ ከብሩክ ጋር እንዳትታረቅ የሚፈልጉ ኦዲየንሶች አሉ። ይሄ 100% ከውጭም ሀገር ከሀገር ውስጥም አለ። ይሄ 100% ሃይሚ ብሩኬ ጋር እንዳትሆን በጣም ጉድጓድ የሚቆፍሩ አሉ። ቲክታክ ላይ ራሱ ማለት ነው። እዚህ አረብ ሀገር ራሱ በደንብ እኔ ማውቃቸው ራሱ ግሩፕ ያላቸው ልጆች አሉ። ሃይሚ ከብሩኬ ጋር መታረቅ የለባትም። ግን እናንተ እየጠቀማችኋት አይደለም፣ ጉድጓድ እየጨመራችኋት ነው። ገባችሁ? ምክንያቱም ሰው ልጅ እኮ እንደው ይሄ ነገር እውነት ሆኖ ቢሆን እንኳን ስህተት ቢሆን እኮ በጣም ሲምፕል ነገር ነው። ይሄ ልጅ ማለት ጸጋ እኮ ነው። ምንም ችግር የለውም። ማድረግ ያለበትን ያደርጋል፣ ያድጋል። በቃ በችግር የተፈጠረ ነገር ነው ይሄ፣ ፈልጎትም አይደለም። ይሄ ችግር ሲፈጠር ደግሞ ሃይሚም እጇ አለበት። ገባችሁ? እጇ የእሷ እጅ ባይኖርበት እንኳን ኦኬ፣ እሱ ሙሉ ፐርሰንት ጥፋተኛ፣ ግን እሷ በዛን ሰዓት የት እንዳለች ታውቃላችሁ። ስለዚህ ይሄ ልጅ ቢፈጠር እንኳን ምንም አይነት ነውር አለው ብዬ እኔ በበኩሌ ምንም አላስብም። ልጅ በድሎ ያድጋል፣ ምንም ነውር የለውም። ግን ከማልወደው ሰው ካላሰብኩት ሰው አሁን ባልጠበቅኩት ጊዜ ልጅ በመምጣቱ በጣም ያሳዝናል ብሏል እሱ ራሱ ብሩኬ ማለት ነው። ትንሽ የከበደው እሱ ነው እንጂ ከሃይሚ ጋር እኮ 4 ልጆች እቅድ አለው እኮ። ስለዚህ የታቀደው ሳይሆን ያልታቀደው ነገር ሲመጣ ትንሽ ይከብዳል እውነት ለመናገር ማለት ነው። ስለዚህ የኛ ውድ ቤተሰቦች ዛሬ ላይ የተረዳዋቸው ነገር እንግዲህ ድራማው ገና እንደሚቀጥል ነው። ሜቢ እንግዲህ እዩ እውነታውን እስካልተናገረች ድረስ አሁንም ቢሆን ይቀጥላል ወደፊት። እንግዲህ አላቅም ፍጻሜያቸውን ፈጣሪ እርዳቸው። እነ ቤኪም ጠፍተዋል ወይ በመካከል ከጓደኞቻቸው ውስጥ እንግዲህ አንዱን አጣርቶ የዩን እንቅስቃሴ የሚያቅ ሰው አንድ ሰው ያላወቀው ሰው እንግዲህ የሆነ ሰው ብቻ መጥቶ እውነቱን ያወጣላቸዋል ብዬ ተስፋ አደርጋለሁ። እንግዲህ እኔ እንደዛ ነው የተረዳሁት። እንግዲህ ምን ያክል ጊዜ እንደሚቆይ አላቅም። እንደዚህ እያሉ ወይስ ከ3 ወር ይቆይ ይሆናል። ልዩም ደግሞ ከዚህ በፊት ክስ ምናምን ብላ ነበረ። ክሱን ያው በሆነም ባልሆነም ማውርቷት አቁማ ነበር። አሁን ደግሞ ቀጥለዋለሁ እያለች ነው። አናቅም እንግዲህ